ሴትዮ ደውላ አስረዳቻት ማለት ነው። እኔ በሷ እሱን ታዩና አሁን አንቺ ከአለቃሽ ጋር ቁጭ ብለሽ ተነጋገሪ። እኔ ገንዘቤን እፈልጋለሁ ወይም ጉዳዩን ወደ ህግ መውሰድ ነው የምፈልገው በያት። እዛ መብት አለሽ፣ ይዛሽ ትሂድ፣ ጉዳይሽን አስረጂ። ብርሽን የመውሰድ መብት የላትም። ከዛ ውጭ ደግሞ ያቺኛዋ ልጅ መክፈል ካለባት እነሱ ተነጋግረው ከሷ ይቀበሉ። ገብቶሻል? አንቺ እሷ እዛ ጋር እነሱ ለተዋዋሉት ለተነጋገሩት ላልተሳካው ነገር የእነሱ ኃላፊነት እኮ አለበት ላለመሳካቱ። ያ ሁሉ ነገር ተደምሮ አንቺ የምትከስሪበት ምን ምክንያት አለ? አይሽ ብዙ ጊዜ አትግቡ ምላችሁ በሰው ነገር በጣም ከባድ ገብቷችኋል። እስከ ጥግ ድረስ ኃላፊነት ወስዳችሁ ላትሄዱበት የምትችሉበት ጉዳይ ላይ አትግቡ። እንዲህ ልውጣ ከሀገር አገናኘኝ ሰው ምናምን ሲሏችሁ ሰው ራሱ ፈልጎ ያገኝ። ለምን አንቺ ነገ የዛን ሰው ህይወት ቢወድቅ አንቺ ነው የሚወቅሰው። ገብቶሻል? ስለዚህ ጥንቃቄ ይፈልጋል። እሺ እናት እንዲህ አይነት ነገር ውስጥ አትግቢ ለሌላ ጊዜ። እሺ ኧረ ሌላ ጊዜ አልገባም። ግን አሁን ዝም ብዬ ሳስብ ዝም ብዬ መተው አለብኝ ወይስ ማን ነው መጠየቅ? ብርሽን ማስመለስ ትችያለሽ። እዛው ሀገር ከሆነ የምትኖረው እሺ እሺ። አመሰግናለሁ አሌክስ። አስቸጋሪ ነው። እናንተ አሁን ከዚህ ተማሩ። እንዲህ አይነት ነገር ስትሰሙ ጥሩ ነገር ምን መሰላችሁ? ሌሰን ትወስዳላችሁ። ገብቷችኋል? አሃ ለካ እንዲህም አይነት ነገር ይገጥማል። ስለዚህ የሆነ ሰው መጥቶ እንዲያርግልኝ ሲልሽ አይ ማለት እምቢ ማለት ትጀምራላችሁ። ሄሎ ሄሎ ሄሎ፣ አሌክስ ጤና ይስጥልኝ። እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ጠብቀኝ። በረታሽ? ደህና ነኝ ይመስገን ፈጣሪ። አመሰግናለሁ። እሺ እና እኔ ምክርህን እፈልግ ነበር ወንድሜ። ንገሪ። ያው ታሪኬ ረጅም ነው። ድምፅሽን ግን ከፍ አድርጊው። እሺ ኤርፎን ነው የምትጠቀሚው? አዎ ወንድሜ። እሺ እኔ ባለትዳር ነኝና አሁን ስደት ላይ ነው ያለሁት። እሺ እና ማለቴ እሱ ወደ ስደት ልምጣ ስለኝ አይ እኔ መሄድ አለብኝ ብዬ እኔ ነበርኩኝ ለመሄድ እንትን ያልኩት ማለት ነው። እሺ ግን አሁን ላይ በቃ ጸባው ተቀያየረ። አንድ ልጅ አለ፣ ልጃችንንም አያገናኘንም ማለት በቃ ምን እንደሆነ አላውቅም። እንዴት ነው የተጋባችሁት? የተጋባ ነው በሰው ነው ማለት ነው። ሰው አገናኝቷችሁ? ሰው ማን ያገናኝሽ? ታሪኩ ረጅም ነው አሌክሴ። ማለት ግን አጭሩ መልስ ማለት ማን ያገናኝሽ? የሱ ዘመድ የሆነ ነው። በፊት ለኔ ጓደኛዬ ነበር ልጅየው ማለት ነው። ከዛ ልጁ ለኔ ፍቅረኛዬ ነበረ። በቃ በአጠቃላይ እሱን ያገናኘኝ። ከዛ እሱን እያወራሁ እያለ እሱ ከሌላ ሴት ጋር እንትን አለ ማለት ነው። ከዛ ተስፋ ጋር ሲያወራ ነበርና መታ ልጅቱ ጓደኛዬ ነው ፍቅረኛዬ ነው ስትለኝ እንዴ ላራኝ ፍቅረኛዬ ነው ስላት እነሱ ያወሩትን ለኔ ላከችልኝ። ይሄ የሚያገናኘው ያገናኝሽ ስላገናኘሽ ልጅ ነው አይደል የምትነግሪኝ? ወይስ ስለ ባልሽ ነው? ስለአሁኑ ባልሽ ያገናኘልኝ ማለት ነው። ከዛ እሱ ወደ ለዛችኛዋ እንትን አላት ማለት ነው። ማለት ለዚህኛው አገናኘኝ። ምን ብሎ? እኔ አልፈልግህም ስለው ማለት ነው። ምን ብሎ አገናኝሽ? ማለት እንዴት ተሳሳተ። እንደገና ደግሞ የውሸቱን እንደሆነ ተዛች ጋር የሚያወራ ሲለኝ አይ አንተ በዛው ቀጥል ብዬ እኔ ተውኩት ማለት ነው። ከዛ ለዚህኛው ስለ ፎቶዬን ያሳየውና ያስተዋውቀዋል ማለት ነው። አሁን ለትዳሬ ማለት ነው። ከዛ እኔ በራሴ ስህተት ነው የተውካል። ልጅቷ ጥሩ ልጅ ናት እና አግባት ይለዋል። ከዛ እሱ እንዲያስተዋውቀው ገባኝ ማለት ነው። እኔ ከዛ በስንተኛው ቀን ደውሎ አንተን ስልኬን የሰጠኸው ስለው
አይደለሁም ማለት አንተ ሚዜ አድርጌ ነው እንደውም እሱንም አገባው አልኩት ማለት ነው። እሺ ከዛ ሚዜ አድርጌ አገባሁት። እሱን ሚዜ አድርጌ አገባሁት። ምንም ሳትተዋወቁ ምናምን በቃ ስለተባልሽ አገባሽው ነው? ቤተሰብ ጠይቆ ነው። እኔ ተዝታ መሄዴ በፊት ቤተሰብ ጠይቆ ነው። አንቺ ሰው ሀገር ሆነሽ ነው ቤተሰብ የጠየቀው? አዎ። ምኑ ማርኮሽ አገባሽው? ልጁ ባለንበት በምኖርበት ሰዓት መልካም ልጅ ነበር። ትህትናው፣ ለቤተሰብ ፍቅር አለው። ለእኔም እንደዛው መልካም ልጅ ነበረ። እሱም በአካል ሳትተዋወቁ ነው እሱ ቤተሰብ ሽማግሌ ላከው አንቺ ጋር? ኖ ዝም ብለን ቃል ተግባባ ነው እሱ ሆነ። ግን እዛ ሄድን። የኔ እናት ጥያቄ አንቺ ሰው ሀገር ሆነሽ ነው እሱ ሽማግሌ ላከው አይደል? እኔ እዛ ታልሄድ ሳይሆን እዚህ ኮኜ ከሱ ጋር ተግባባን። ቤተሰብ ጠየቀ። ያው ግን እሺ አላሉትም ቤተሰብ። እኔ ከሄድኩ በኋላ ነው ሽማግሌ የገባው። ቃል የተገባባችሁት አንቺ ሰው ሀገር ሆነሽ እሱ እዛ ሆኖ ነው አየር ላይ? አዎ እንደዛ ነው። ምን ብላችሁ ቃል ተገባባችሁ? ማለት በቃ ማለት እኔ ሲመጣ እንተያያለን ተባባል የነበረው። ከዛ ሄድኩኝ። ሲሄድም እንደጠበቁት ነበረ። ልጁ መልካም ልጅ ነበረ። ስንኖርም መልካም ነው። ለቤተሰብም ያለው ለእኔም ያለው ፍቅር። በነገራችን ላይ እሱ ትዳር ነበረው። ትዳሩን ፈቶ ነው ያገባው። ከዛ የእሱን ትዳሩን ሲፈታ ቤት ነበረው። ቤቱን የእሷን ድርሻ እኔ ነበርኩ የከፈልኩት፣ የሚስቱን ድርሻ ማለት ነው። እሺ። ከዛ ግን ስሙን በሱ ስም ነው ያደረገው። የምኑን ድርሻ ነው የከፈልሽው አንቺ? የቤቱን ድርሻ ማለት እሱ ትዳር ነበረው ይያለው። ከዛ የእሷን ድርሻ ሲካፈሉ እኔ ድርሻውን እኔ ከፈልኩኝ። ቤቱን ለማስቀረት ወደ እሱ ቀረ ማለት ነው፣ ወደኛ። ግን ስሙን በሁለታችን አይደለም የነበረው። ምን ያህል ከፈልሽ? 250 ሺህ። እሺ ከዛስ? ሄሎ አለው። እኔ ተርፍ ያለው ወይስ ተፈትፈጭ ያለው? ጋይስ ምንድነው? ኔትወርክ ነው? ሄሎ ነርሶች ወደቀች። ይሄ በጣም ፊንት የሚያሰራ ጉዳይ ነው ጋይስ፣ ቀላል ጉዳይ አይደለም። እኔ በቃ አንድ ሴት እንኳን ምድር ላይ ሆነ ጡረታ የምትጦረኝ ትጥፋ። ምን መርገምትን የተረገምኩት ጓድ እንዴ! ወንዱ እንዳለ ቤት ድርሻውን ለሚከፍልለት አለ ቤት የሚያስቀርለት ምናምን። እኔ ምን እያስነካችኋቸው ነው? እንደው በፈጣሪ እንደው የምታስነኳቸውን ንገሩኝ። ቅጠላቅጠልም ይሁን የሆነ ጭሳጭስም ይሁን አረ ንገሩኝ። እንደው የመጨረሻው ዘመን ሳያልፍ ያው አረጀው እንዲህ ልደት ሳከብር በየጊዜው አረጀው። አሁን ነገሮች እያበቁ ነው። እንደው ባለቀ ሰዓት እንኳን ይሳካልኝ። ላኪ እስቲ ድጋሚ ፕሮፋይሏ ምን አይነት ነበር ጋይስ? እሺ ከመጣሽ ድጋሚ ጉዳዩን ሙሉውን ለመስማት እንሞክራለን። እንደው ምን አይነት ማታችሁ? ሄሎ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣሽ። እኔ አለስ እግዚአብሔር ይመስገን። ትንሽ ምክር ፈልገን እንጂ ሌላ ነገር አይደለም። እኔ እኮ ሌላ ነገርማ እኛም አላልንም እኮ ምን እንታዘዝ? አዎ ፍቅር ለወንዶች ለምናምን አይደለም። እኔ የሆነ ነገር ነው እንጂ መጣው። እሺ ንገሪ፣ ምንድን ነው? እኔ ደግሞ ሰው ሀገር ቆይቻለሁ ማለት ነው። አሁን 10 ዓመት ሊሞላ ነው። በልጅነቱ ነው ሰው ሀገር የወጣ። በቃ ሁልጊዜ ቤተሰቦች ለውጣለሁ ብዬ ቤተሰቦች አስተካክላለሁ ብዬ በቃ ሀሳቡ በቃ ሁልጊዜ ቤተሰቦች ነው። ለራሴ ሰራለሁ ብዬ ሲያስብ በቃ ሁልጊዜ ቤተሰቦች ደግፋለሁ ብዬ
በቃ አሁን 8 አመት ቤሩት ሰራው። 8 አመት ቤሩት ሰርቼ አገሬ ገባውና አገሬ አንድ ወር ራሱ እረፍት ሳልጨርስ 2 ሳምንት 3 ሳምንት ቆይቼ ቶሎ ፓስፖርት መጣ። የዱባይ ሴትያ አመረጠችና ከዛ መጣ። አሁን ዱባይ የመጣ ፈጣሪ ተመስገን 1 አመት ሊሞላ ነው ማለት ነው። በቃ እንዲህ የሆንኩንን ሁሉ ጊዜ በቃ ቤተሰቦች እያሰብኩንን ወንድሞቹም ደቡብ አፍሪካ አወጣለሁ ብዬ ቤተሰቦቹም ለውጣለሁ ብዬ ሁሉ ጊዜ በቃ ራሴ አረጋለሁ ስላልቃል በቃ አይምሮ ከቤተሰቦች ጋር ሁሉ ጊዜ ደግፋለሁ ብዬ አሁን በቃ መጨረሻ ላይ 10 አመት ሞላ። ሁሉ ጊዜ በቃ ቤተሰቦች ነው ብዬ በቃ ለራሴ አንድ ነገር አልሰራም። ለምን እንደሆነ ብቻ አላውቅም። ሁሉ ጊዜ ደግሞ ለፈጣሪም ቸርች የሆነ ነገር ሲፈጠር ለቸርቹም ሰጣለሁ። በቃ ፈጣሪ አምላክ ብዙ ነገር አርግቷል፣ ብዙ በጎ ሰርቷል። ለሱም ስጦታ ሰጣለሁ ሁሉ ጊዜ በቃ ራሴ አስቀምጣለሁ ስላልቀን ምን እንደሆነ በቃ አውጭና ለቤተሰቦች አርጊ፣ የቸገረ ሰው ደግፊ ምን አይምሮ ላይ ይገባል ማለት ነው። ብዙ ጊዜ በቃ በእኔ በልጅነቱ ጀምዬ እግዚአብሔር ምስክሬ ወንዶች ያዝቼ አያውቁም። ወንዶች ጋር አያወራም። በቃ ዝም ብሎ የሚመጣ ወንዶች ከአይምሮ ላይ ነው ማወጣ። እኔ ስራ ሰው ስለሆንኩኝ ቤተሰቦች ሊለውጥ ነው ወጣ፣ ራሴ ሊቀይር ነው ወጣ ብዬ ሁሉ ጊዜ ጸሎት አድርጌ ራሴ እሰራለሁ። እየሰርኩንን በቃ ለራሴ እስካሁን ድረስ ድሮ ብር አካውንት ላይ ነበረ። ከዛም በኋላ አካውንት ላይ ይሄ ብር ያለ ወንድሞች ለምን ደቡብ አፍሪካ አያወጣም ብዬ አወጣውና በቃ ይሄ ወንድሙም ደቡብ አፍሪካ ወጣ። ብዙ ነገር አርጎ በቤተሰቦች ደግፉ። አሁን እኔ 10 አመት ሊሞላ ነው ሰው ሀገር ለራሴ ምንም ነገር አልሰራም። ምን ምክር ነው መስጠት እንዲያነት ነገር በቃ አንተ ምክር ልሰጥ ነው መጣ። እኔ በቃ ብዙ ጊዜ በቃ ሁሉ ጊዜ ለቤተሰቦች ብዬ ቤተሰቦችም ተመስገን ለውጥ ያለው እራስም በቃ እኔ ሁሉ ነገር ገና ነው፣ ሁሉ ነገር ለበጎ ነው ብዬ ዝም ብዬ ሰው ቤት እየሰርኩን ነው። አሁን 10 አመት ሊሞላ ነው ሰው ሀገር ማለት ነው። ምን ምክር ነው መስጠት? ምንም በአካውንትሽ ምንም የለም ሴቭ አላደረግሽም? ምንም ነገር በአካውንትሽ ሴቭ አላደረግሽም? ነበረ አሁን ዱባይ የመጣ ሁሉም ብዙ ብር ነበረ። አሁን በቃ ብዙ ብር ነበረ ድሮ። አሁን ደግሞ እኔ አካውንት ላይ 1 ብር ራሱ የለም፣ ባዶ ነው። ቦታ ብቻ ገዝቼ ያለው። ምን ያህል ጊዜ ነው ቆየው ያልሽኝ በስደት? አሁን 10 አመት ሊሞላ ነው ዱባይ። እድሜሽ ስንት ነው? 27 25 ነው አሁን። ምንድነው 27 25 ምንድነው? 25 ነው። ለምን 27 ያልሽው? አይ ተሳስቼ ነው። አማርኛ እኮ እኔ አማርኛ ብዙ አያውቁም። ችግር የለውም። እስኪ ሚውት አድርጊና አዳምጪ። አንደኛ ነገር ማንም አይሸልምሽም። እሺ እኔ እናት ጻድቅ ለመሆን አትሞክሪ። ይሄ እንዲጨበጨብልሽ በቃ ወይ ወንድሞቿን ረዳች፣ ቤተሰቦቿን ረዳች፣ ማንም አያጨበጭብላችሁ። በህይወት መጨረሻ ላይ ሁሉም ሰው እንደ ተራ ነገር ነው የሚቆጥራችሁ። 99 ጊዜ ልክ ሆናችሁ አንድ ስተት ብትሰሩ የ99ኙ ጥሩ ያደረጋችሁት ነገር ገደል ተከቶ ስለ አንድ ስተታችሁ ነው የሚወራው። የሰው ልጅ ውለታ ቢስ ነው። ፈጣሪ ብቻ ነው ታማኝ። ከምታገኘው 10% ላይ ለፈጣሪሽ ብትሰጪ እሱ ታማኝ ነው። በሚቀጥለው 1000 ብር አግኝተሽ ከዛ ላይ 100 ብሩን ሰጥተሽው ከሆነ በሚቀጥለው 10000 ብር አድርጎ ይሰጥሻል። ገብቶሻል? ፈጣሪ ታማኝ ለቃል። የሰው ልጅ የህይወት ዘመን ልፋትሽን ብሎ አንዴ ሰተሽ ህይወቱን ብትቀይሪው አያመሰግንሽ። ነገ ወይ ሲከስሽ ነው የምታገኘው የገዛ ቤተሰብሽ፣ ወይ ሲሆን እጅልሽ ነው የምታገኘው። በገዛ ቤተሰቦቻችሁ የተካዱ ልጆችን አልሰማሽም? እዚህ ቤት
በአባቷ እንኳን የተካደች አለች። በአባቷ እንግዲህ አባት እንዴት ይጨክናል ትላላችሁ? በቃ ሰው ይጨክናል። ስለዚህ እምቢ ማለት ልመዱ። እምቢ ይባላል። እምቢ ካላልሽ ሰዎች አንቺ ጥሩ እንዳደረግሽ አድርገው አያጨብጭቡልሽም። የዋህ አድርገው ነው የሚጠቀሙብሽ። መሸጋገር ወንድሞችሽ አያመሰግኑሽማ። አንቺ እነሱን ሳውዝ አፍሪካ የመላክ ምናምን አይደለም የተሰደድሽው፣ ራስሽን ለመለወጥ ነው። ሁሉም ለየራሱ ህይወት ኃላፊነት መቀበል አለበት። መጀመሪያ አንቺ መቼ ራስሽን ለወጥሽ? 10 ዓመት በሙሉ ለፍተሽ ምንም የለሽም። ቤተሰብሽ ላይም የተቀየረ ነገር የለም። አየሽ፣ እድሜን ከስረሽ ገንዘብም የለም ሞራልም የለም፣ ከሁሉም አልሆንሽም። እነሱ እንኳን እንደው የሰጠሻቸው ህይወታቸውን ቀየሩት እንኳን ብታይ እኮ እንደው ምን ታደርጊያለሽ? የሆነ ትጽናኛለሽ እኮ አይደል? በቃ እንደው ግፋ ቢል እንኳን ህይወት ቀይር ያለው ትያለሽ። ከራስ ነው የሚጀምረው ለውጥ። የኔ እናት ገብጋባም አሉሽ ቆንቋናም አሉሽ ምንም ጨከናችሁ ጥርሳችሁን ነክሳችሁ